ሰኔ 16 2018 ዓ.ም ተናስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው። ዋናውና ጉዳዮችን ላሳውቃችሁ። ኢትዮጵያ በራሷ አቅም ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች አሉ ጠቅላይ ሚኒስትር አብይ አህመድ። የህወሓት ቡድን ከትጥቅ ጀምሮ አንስቶ በሴራ ፖለቲካ እየተመራ የኖረ ቡድን ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ህዝቡ በተለያዩ ፈተናዎች ውስጥ አልፎ በምርጫው ድምፁ መስጠቱ ኢትዮጵያ ውስጥ ስልጣን በምርጫና በሰላማዊ መንገድ ብቻ መሸጋገር አለበት የሚል ጽኑ እምነት እንዳለው ያረጋገጠበት ነው አለ። በ23ኛ ዓለም ዋንጫ የምድብ 12 ጨዋታዎች ሲቀጥሉ እንግሊዝ ከጋና የሚያደርጉት ግጥሚያ ይጠበቃል። ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያ በራሷ አቅም ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ይህን ያሉት ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደ ጉባኤ ላይ ነው። ጌታቸው ባልቻ ተጨማሪ ያለው። ጠቅላይ ሚኒስትር አብይ አህመድ ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል እየተካሄደ ባለው የኢትዮጵያ ታከናውናለች ጉባኤ ላይ የመክፈቻ ንግግር አድርገዋል። በጉባኤው ላይ ባለፉት 8 ዓመታት የተከናወኑ ዋና ዋና የሪፎርም ስራዎችና ያመጧቸው ውጤቶች ታይተዋል። ኢትዮጵያ በራሷ አቅም ታላቁን ህዳሴ ግድብ በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች። Nations occasionally arrive at moments that require honesty. ሀገራት አንዳንድ ጊዜ ምን ደረጃ ላይ እንደደረሱና በቀጣይ ወዴት መጓዝ እንደሚገባቸው ያላቸውን እውነታ ግልጽ ማድረጋቸው የሚያስፈልግበት ጊዜ ላይ ይገኛሉ። ኢትዮጵያ በዚህ ጊዜ ላይ ነች። በጥያቄ እንድጀምር ፍቀዱልኝ። ለኢትዮጵያ ወደ ቀጣዩ ዘመን መዝለል ምን ትርጉም አለው? መከተል አይደለም፣ እኩል መጓዝ አይደለም፣ መዝለል። ከዚህ ቀደም መከተልና አብሮ መጓዝን ኖረናቸዋል። ኢትዮጵያ የ130 ሚሊዮን ህዝቦች መኖሪያ ጥንታዊ ስልጣኔና በታሪክም ሉዓላዊነቷን አስጠብቃ የኖረች ናት። በተለያዩ ጊዜያትም አሳንሰው ያዩዋትን የተሳሳቱ መሆኗን አሳይታለች። እኛ በህዝባችን ጥረት ታላቁ የኢትዮጵያ ህዳሴ ግድብን የገነባን ሀገር ነን። የኢኮኖሚ ማሻሻያ እያደረግን ሲሆን የማሻሻያ እድገትን ለማፋጠን ብቻ ሳይሆን ለቀጣዩ ትውልድ ጠንካራ መሰረት ለመጣል ነው። በእነዚህ ስራዎች ውስጥም ዜጎች በኩራት የራሳቸውን ድርሻ እያበረከቱ ይገኛሉ። ኢትዮጵያ የጀመረችው ሁሉን አቀፍ የኢኮኖሚ ማሻሻያ ያላትን እውነተኛ አቅም የገለጸም ነው። For too long, Ethiopia has been defined by its challenges rather than its potential. ለረጅም ጊዜ ኢትዮጵያ የምትገለጸው በችግሮቿ እንጂ ባላት አቅም አልነበረም። አሁን ዛሬ ግን አዲስ ታሪክ እየታየ ነው። ያከናወነችው ማሻሻያዎች በኢኮኖሚያችን፣ በተቋሞቻችን፣ በማህበረሰቦቻችን ለውጥ እያመጡ ይገኛሉ። የዋጋ ግሽበት ከ30 በመቶ ቀንሷል። በተያዘው የፈረንጆቹ ዓመት መጀመሪያ ወደ ነጠላ አሃዝም ወርዷል። የውጭ ንግድ ገቢያችን በታሪካችን ከፍተኛ ወደሆነ ደረጃ እየተጓዘ ነው። ኢኮኖሚያችን በያዝነው በጀት ዓመት 10.2 በመቶ ይደርሳል። በነገራችን ላይ ይህ በአፍሪካ ፈጣኑ እድገት ነው። እነዚህ ውጤቶች በድል የመጡ አይደሉም። የትክክለኛ ፖሊሲ ምርጫ ውጤቶች ናቸው። የማክሮ ኢኮኖሚ ማሻሻያው አካል የሆነው የዲጂታል ቴክኖሎጂ ማስፋፊያ ስራም ዜጎች በፋይናንስ ተደራሽነት ተጠቃሚ እንዲሆኑ እያደረገ ነው። Imagine a woman running a small business in a market. ለምሳሌ አንድ አነስተኛ ንግድ ላይ የተሰማራች ሴትን እንውሰድ። ይቺ ሴት ለዓመታት ከመደበኛው የፋይናንስ ስርዓት ውጪ ነበር ስራዋን የምታከናውነው። የባንክ አካውንት አልነበራትም። የብድር ታሪክ የላትም። ስራዋም የተመዘገበ አልነበረም። አጠቃላይ የኢኮኖሚው ስርዓት አላያትም ነበር። ይቺ ሴት በብሔራዊ ዲጂታል መታወቂያችን ፋይዳ ተመዝግባ የዲጂታል ገንዘብ ዝውውር ስትጀምር የፋይናንስ እንቅስቃሴዋ ሲመዘገብ ይመዝገብ አመኔታ ነው። ይህ አመኔታ ለፋይናንስ አገልግሎት በር ይከፍትላታል። እሷ የቀየረችው ነገር አልነበረም። የተቀየረው ነገር ወደ ፋይናንስ አገልግሎት ተደራሽ እንድትሆን የተደረገው ነገር ነው። ዛሬ ሚሊዮን ኢትዮጵያውያን
ከዚህ ቀደም ርቀዋቸው የነበሩ አገልግሎቶች ተደራሽ እየሆኑላቸው ይገኛሉ። ለውጥን በዚህ መንገድ ነው መመዘን ያለብን። በገነባናቸው ተቋማት ባሻሻልናቸው የዜጎች የኑሮ ደረጃ ነው መመዘን ያለበት። በኢትዮጵያ የተገኙ ውጤቶችም ዘላቂ ለውጥ የሚመጣው በጋራ በመቆም ነው በሚል ጽኑ እምነት በተወሰዱ ቆራጥ ውሳኔዎች ነው። Our circumstances did not allow us the luxury of addressing one challenge at a time. ያለንበት ሁኔታ በአንድ ጊዜ አንድ ችግርን ብቻ የምንፈታበት አይደለም። ኢኮኖሚያችንን እየገነባን በተመሳሳይ ሰዓት የተረጋጋ ኢኮኖሚ እንዲሆን እንሰራለን። ማሻሻያ እያደረግን ውጤት እያገኘን ነው። ከዚህ ቀደም ያልተሰሩትን እየሰራን ለቀጣዩ ጊዜ እንዘጋጃለን። ይህ የመደመር እሳቤ ነው። የተለያዩ አቅሞች ሲተባበሩ እድገት ጠንካራ እንደሚሆን መደመር ያምናል። የኢኮኖሚ ማሻሻያና ማህበራዊ ድጋፎች፣ የዲጂታል ትራንስፎርሜሽንና ብቃት ያለው የሰው ኃይል፣ በአገር አቀፍ ደረጃ ያለ ትስስርና በየአካባቢው ያሉ ጥረቶች እነዚህ የሚፎካከሩ አጀንዳ ሳይሆኑ በጋራ ሀገርን ያጠናክራሉ። የሀገር ግንባታ የሁላችንም ኃላፊነት ነው። መንግስት ብቻውን አይሰራውም። የግሉ ዘርፍ ብቻውን አይሰራውም። ማህበረሰቦችም ብቻቸውን አይሰሩትም። የሁላችንም ተሳትፎ ይጠይቃል። ጉባኤውም ኢትዮጵያ በሪፎርሙ የመጣችበትን መንገድ የወደፊት ትልሟንም በዝርዝር ለመገምገም የሚያስችል ይሆናል። Over the course of this summit, we will explore በዚህ ጉባኤ ቆይታም እያከናወንን ያለውን ትራንስፎርሜሽን በተለያየ መንገድ እናያለን። የማክሮ ኢኮኖሚ መረጋጋት ያመጡ ሪፎርሞችን እንቃኛለን። የምርታማ ከተሞች ሚና፣ የዲጂታል ስርዓት አስተዋጽኦን፣ የግብርናና ማዕድን ዘርፍ ትራንስፎርሜሽንን፣ ለህዝቡ ዘላቂ እሴት የሚያመጣውን ጥቅም እንመለከታለን። ይህ ውይይት ጠቃሚ ነው፣ ምክንያቱም ትራንስፎርሜሽን የአንድ ጊዜ ክስተት አይደለም፣ ሂደት እንጂ ከተሞክሮ መማርን የሚጠይቅ ነው። እዚህ ቆሜ ስራው ተጠናቋል ልላችሁ አልፈልግም። ለዓመታት የነበረው ከፍተኛ ዋጋ ግሽበት በቤተሰቦች ላይ ተጽዕኖ አሳርፏል። የኢኮኖሚ ሪፎርማችን ጥቅም በሚገባው ደረጃ ሁሉም ዜጎች ላይ አልደረሰም። እነዚህ እውነታዎችን እንቀበላለን፣ ምክንያቱም ሀገራት ችግሮች መኖራቸውን አምነው ለመፍትሄው ነው የሚሰሩት። ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንንም የጋራና ቀጣይነት ያለው ስራ የሚጠይቅ ነው። one of our most important tasks is preparing the next generation of Ethiopians to thrive in a changing world. ከዋነኛ ተግባራችን አንዱ ቀጣዩን ትውልድ ከመጪው ዓለም ጋር ተወዳዳሪ እንዲሆን ማድረግ ነው። የትምህርት ጥራትን ማረጋገጥና የምንገነባቸው ተቋማት እምቅ አቅማቸውን መጠቀም የሚችሉበትን መንገድ ማመቻቸት ይገባቸዋል። የስኬታችን እውነተኛ መለኪያዎች ማሻሻያው ያመጣቸው ውጤቶች ናቸው። ጥያቄዎቹ ማሻሻያዎቹ ተወዳዳሪ ኩባንያዎችን ይፈጥራሉ፣ እያደገ ለመጣው የሰራተኛ ኃይል የሥራ ዕድል ይፈጥራሉ፣ በሁሉም ክልሎች የሚደርስ ብልጽግናን ያመጣሉ የሚለው ነው። የእነዚህ ጥያቄዎች መልስ ይህ ትራንስፎርሜሽን ዘላቂነትን የሚያመለክቱ ናቸው። ኢትዮጵያ ወደዚህ ውይይት የመጣችው በግልጽነትና በራስ መተማመን ነው። በመከባበር ላይ የተመሰረተ ውይይት እንፈልጋለን። ከሁሉም በላይ በጋራ ጥቅም ላይ የተመሰረተ ትብብር እንፈልጋለን። ዓለም የኢትዮጵያ ትራንስፎርሜሽንን እየተመለከተ ነው፣ ከፊሉ በማበረታታት ሌሎች ደግሞ በጥርጣሬ። ነገር ግን ተግባራችን ግልጽ ነው። የሕዝባችንን ጥቅምና መሻት እንዲሁም ጠንካራ ፍትሐዊና ዘላቂ የሆኑ ተቋማትን መገንባት። አንድ ትውልድ የሀገር ግንባታን ለብቻው አያጠናቅቅም። እያንዳንዱ ትውልድ ጠቃሚውን የመጠበቅ የማያሰራውን ማስተካከል፣ መጪው ትውልድ የሚያስቀጥለውን ጠንካራ መሰረት መገንባት፣ ይህ ከፊታችን ያለ ተግባር ነው። በአማርኛ ይህንን የኢትዮጵያ ማንሰራራት ብለን እንጠራዋለን። ይህ ኢትዮጵያ ወደፊት የምታደርገው ፈጣን ጉዞ ነው። ባለፉት 8 ዓመታት የተመዘገቡት የሪፎርም ስኬቶችና ታላላቅ የልማት ፕሮጀክቶች የኢትዮጵያን እውነተኛ አቅም ያሳዩ ናቸው። ቀጣዩ ጉዞ ደግሞ ይበልጥ ጽኑ አንድነትንና የትውልድ ቅብብሎሽን የሚጠይቅ መሆኑ በጉባኤው ተመላክቷል። ቻታም ሃውስ የተሰኘው ዓለም አቀፍ ተቋም በለንደን ያዘጋጀው በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የኮፕ ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ የአየር ንብረት ሳምንት ውይይት መድረክ ተካሄደ። ኢትዮጵያ በአየር ንብረት ጥበቃ ረገድ ያላትን ጠንካራ ራዕይና አመርቂ አፈጻጸም ያነሱት ዶክተር ጌዲዮን ጢሞቴዎስ በተለይም ባለፉት 8 ዓመታት ውስጥ በፖሊሲ ተደግፈው ተግባራዊ የተደረጉ አፈጻጸሞችን አጽንኦት ሰጥተው አብራርተዋል። ዶክተር ጌዲዮን አክለውም ኢትዮጵያ በምታዘጋጀው የኮፕ 32 ቀዳሚ ተግባራት በቱርክና አውስትራሊያ በጋራ ከሚዘጋጀው የኮፕ 31 የተገኙ ውጤቶች በመነሳት ቀጣይነትን ማረጋገጥ እንደሚሆን ጠቁመዋል። ይህ አካሄድ ደግሞ ከኛ በፊት ከነበሩት በጋር በቅንጅት በመስራት የጋራ ተግባራትን ማጠናከርና ባለብዙ ወገን ዲፕሎማሲያዊ ሂደት ላይ ያለውን ተስፋ መልሶ ማቀጣጠል የሚለውን የመደመር መርህ እንደሚያንጸባርቅ ገልጸዋል።
ውይይቱ የኢትዮጵያ ውጭ ጉዳይ ሚኒስትርና የኮፕ 32 ተሰያሚ ፕሬዝዳንት ዶክተር ጌዲዮን ጢሞቴዎስን ጨምሮ የኮፕ 30 ፕሬዝዳንት አንድሬ ኮሪያ ከብራዚል እንዲሁም የኮፕ 31ን የወከሉት የቱርክ አካባቢ የከተማ ልማትና የአየር ንብረት ለውጥ ሚኒስትር በተገኙበት ነው የተካሄደው። በሰሜን ኢትዮጵያ ያለውን ግጭት በሰላም ለመፍታት የፕሪቶሪያን ስምምነት ተፈራርመው ተግባራውን ምንም ሳያዛንፍ በልበሰፊነት ጭምር እያስኬደ ያለው የመንግስት ጥረት አሁን ላይ ችግር ገጥሞታል። ኢትዮጵያ የሰላምና ልማት ሀሳብ አልዋጥል ካለው የህወሓት ቡድን እየደረሰበት ያለውን ክህደትና የጥፋት ዱላ እስከምን ድረስ መታገስ አለባት የሚለው የብዙዎች ጥያቄ ሆኗል። ይህን ጉዳይ ሰለሞን ኃይለ ኢየሱስ በዝርዝር ተመልክቶታል። የሰላም ኖቤል ተሸላሚው ኔልሰን ማንዴላ በአንድ ወቅት እንዲህ ብለው ነበረ። ሰላም ማለት የጦርነት አለመኖር ብቻ አይደለም። ሰላም ማለት የጋራ መግባባትና ትዕግስት የፈጠሩት ምህዳር ነው። አባባሉ በእርግጥም ትክክል ነው። ነገር ግን አንዲት ሉዓላዊት ሀገር ከገዛ ልጆቿ ለሚሰነዘርባት የክህደትና የጥፋት ዱላ ምን ያህል መታገስ ይኖርባት ይሆን? የሰላም ጥሪ በጦርነት ከበሮ ሲታፈን፣ የመንግስት ወደ ሰፊነት እንደ ድክመት ሲቆጠር ሀገር ምን ማድረግ ይኖርባታል? ከ2010 ዓ.ም የለውጥ ጅማሮ አንስቶ እስካሁን ድረስ ያለውን የቁሞ ቀሩን የህወሓት ቡድን የሀገር ክደት በቅደም ተከተል ስንመለከት ምን እንማራለን? የህወሓትን ተከታታይ ሀገር አፍራሽ ሴራዎችና የፌዴራል መንግስቱን ማለቂያ የሌለው ሆደ ሰፊነት በቆይታችን ሚዛን አስቀምጠን ልንተነትነው ርዕሰ ጉዳይን መርጠናልና አብራችሁን ዝለቁ። በ2010 ዓመተ ምህረት መባቻ የኢትዮጵያ ህዝብ ለዓመታት ያካበተው ብሶት በአደባባይ ሲፈነዳ በወቅቱ ህወሓት መሩ ኢህአዴግ አመጹን በኃይል ለማፈን ሞክሮ አልተሳካለትም። በመጨረሻም አብይ አህመድ ወደ ስልጣን መጡ። አዲስ የፖለቲካና የኢኮኖሚ ማሻሻያ ዘመንም ተበሰረ። በ2012 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም አውርደው የኖቤል ሽልማት ሲቀበሉ የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ተሸጋገረ። ኢህአዴግ ተዋህዶ ብልጽግና ፓርቲ ሲወለድ ህወሓት ግን ራሱን አግልሎ በመቀሌ መመሸግን መረጠ። ይህ የመጀመሪያው ሆደ ሰፊነትን የመግፋትና የጥፋት መንገድን የመምረጥ ታሪካዊ የስህተት ጅማሮም ነበረ። በ2012 ዓ.ም እንደገና ማብቂያና በ2013 ዓ.ም መባቻ ህወሓት የፌዴራል መንግስቱን ማሻሻያዎች ከማብጠልጠል አልፎ የኮቪድ-19 ወረርሽኝን ተከትሎ ህገ መንግስታዊ ትርጓሜ ሳይቀር ተሰጥቶት ምርጫው ሲራዘም ህወሓት ህገወጥ የክልል ምርጫ በማካሄድ ህገ መንግስቱን በግልጽ ጣሰ። ነገር ግን የመንግስት ትዕግስት አሁንም አላበቃም ነበረ። ጥቅምት 24 ቀን 2013 ዓ.ም ህወሓት ለአመታት ትግራይን ሲጠብቅ አብሮ ሲበላና ሲጠጣ በነበረው የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ የተቀናጀና ድንገተኛ አሰቃቂ የተባለ ጥቃትን ፈጸመ። የሀገር መከላከያን መውጋት ከሀገር አፍራሽነት ውጪ ሌላ ምንም ትርጓሜ ሊሰጠው አይቻለውም። ጥቃቱን ተከትሎ ጥቅምት 30 ቀን የማይካድራ ላይ በህወሓት ታማኝ ታጣቂዎች ከ600 በላይ ንጹሃን ዜጎች በአሰቃቂ ሁናቴ ተጨፈጨፉ። ዓለም አቀፉ የሰብአዊ መብት ተቋማት ሳይቀሩ ድርጊቱን በይፋ አወገዙት። መንግስት ህግን የማስከበር ግዴታውን ለመወጣት የጸጥታ ኃይሉን ወደ ትግራይ ማሰማራት ግድ ሆነበት። ነገር ግን አሁንም መንግስት ከኃይል ይልቅ ሰላምን አስቀድሟል። እዚህ ላይ ግን አንድ ጥያቄ ይነሳል። መከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ በሰኔ 2013 ዓ.ም ድንገት ከትግራይ ክልል ለምን ወጣ የሚል ጥያቄ። መልሱ አጭርና ግልጽ ነው። የመንግስት ሆደ ሰፊነት የሚል መንግስት የትግራይን አርሶ አደር የክረምት እርሻውን እንዳያስተጓጉልና ግጭቱ እንዳይባባስበት በማሰብ ሰራዊቱን አስወጣ። ነገር ግን የህወሓት ምላሽ ምን ነበረ? በአጎራባች የአማራና የአፋር ክልሎች ላይ ወረራ መክፈት፣ ንጹሃንን መግደልና መሰረተ ልማቶችን ማውደም የሚል። በመጋቢት 2014 ዓ.ም የፌዴራሉ መንግስት ያልተገደበ የአንድ ወገን ተኩስ አቁም አወጀ። ህወሓት ግን በነሐሴ ወር ከተባበሩት መንግስታት የዓለም የምግብ ፕሮግራም ወይንም WFP መጋዘን ነዳጅና ለእርዳታ የተቀመጠውን እህል በመዝረፍ ሶስተኛ ዙር ጦርነትን ከፈተ። ሆኖም መንግስት በወሰደው ሰላም የማስከበር እርምጃም መሸነፉን ሲያረጋግጥ የአድኑኝ ጩኸቱ ቀላል አልነበረም። በእርግጥም አመራሮቹ በህዝብ ተደብቀው ህይወታቸውን አቆይተዋል። ይህ ድርጊት የቡድኑን ዓላማም በግልጽ አሳይቷል። ሰላም ፈላጊነትን ለፖለቲካ ቁማር ማዋል። በመጨረሻም ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ተፈረመ።
መንግስት ታይቶ በማይታወቅ መልኩ ጦርነቱን በአሸናፊነት ተጠናቆም ቢሆን በሰላማዊ ድርድር መጠናቀቅ አለበት በሚል እሳቤ የአሸነፈውን ጦርነት በሰላም ስምምነት ፊርማ አጠናቀቀ። በፕሪቶሪያው ስምምነት መሰረት ታዲያ የተቀመጡ ግዴታዎችን ሁለቱም ተደራዳሪ ኃይሎች እንዲፈጽሙ አዲስ የቤት ስራ ተቀመጠ። የፌዴራሉ መንግስት በአንድ ወገን የህወሓት አመራሮች ከሽብርተኞች መዝገብን ሰረዘ። በቢሊየን የሚቆጠር በጀት መድቦ ክልሉን መልሶ መገንባት ጀመረ። መሰረታዊ አገልግሎቶች በክልሉ ዳግም አስጀመረ። የጦር መሳሪያ ማስፈታት፣ ማሰናበትና ማቋቋም ወይንም ዲዲአር ፕሮግራምን ተገበረ። ይህ ከማሸነፍ በላይ የሆነ ሀገርን የማዳን ትልቅ ትዕግስትም ነበረ። ይሁን እንጂ ዛሬ በ2018 ዓ.ም ላይ ሆነን ስንመለከተው ህወሓት ከተፈጠረበት የጥፋት አዙሪት መውጣት አለመቻሉን በድጋሜ አረጋግጧል። እንዲተገብራቸው የሚጠበቁ ግዴታዎችን ከመተግበር ይልቅ በተቃራኒው መቆምን መረጠ። ህወሓት ሰላም ሲመጣ ህልውናው የሚያበቃ የሚመስለው ይህ ቡድን ራሱን በራሱ ማፍረስን ጀምሯል። ህወሓት እንደ አንድ ሰላማዊ ፓርቲ ጠቅላላ ጉባኤ የመጥራት ህጋዊ ግዴታውን ባለመወጣቱ በየካቲት 2017 ዓ.ም ብሔራዊ ምርጫ ቦርድ ከፖለቲካ እንቅስቃሴ አገደው። ታጣቂዎችን ትጥቅ አስፈትቶ ወደ ሰላማዊ ህይወታቸው እንዲመለሱ የማድረጉን ስራ ወደ ጎን በመተውም ይበልጥ ታጣቂዎችን ማጠናከር ተያያዘ። መንግስት የበጀተውን በጀትና የሰብአዊ ድጋፎችን ለሌላ ዓላማ መዋልን ተያያዘው። ይህ ቡድን በጥቅምት 2018 ዓ.ም ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ከሻዕቢያ ስርዓት ጋር ጽምዶ የተሰኘ የፖለቲካና የወታደራዊ ጥምረትን ፈጠረ። ይህ የፕሪቶሪያን ስምምነት በይፋ የጣሰ ክህደት ሆኖ ተቆጥሯል። በጥር 2018 ዓ.ም የህወሓት ታጣቂዎች ወደ ጠለምት፣ ኮረምና አላማጣ በመግባት አዲስ ግጭትን ቀሰቀሰ። የፌዴራሉ መንግስት የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጄኔራል ታደሰ ወረደን የሥራ ዘመን ለማራዘም ሲወስን በደብረ ጽዮን ገብረ ሚካኤል የሚመራው ሌላው አንጃ በአንጻሩ ይህንን ውድቅ አደረገ። በህገ ወጥነት ላይ ሌላ ህገ ወጥነትን እየደራረበ የመጣው ይህ ቡድን በሚያዝያ 27 ቀን 2018 ዓ.ም አንድ አስገራሚና ተጨማሪ ህገ ወጥ እርምጃን ወሰደ። በፕሪቶሪያው ስምምነት መሰረት ህወሓት ያካሄደው ህገወጥ ምርጫ እንዲሰረዝና ህገወጡ ምክር ቤትም እንዲበተን ተስማምቶ ሳለ ያፈረሰውን ምክር ቤት በራሱ በመመለስ የጥሰቱን ጫፍ ነካ። በፈረሰውና ህጋዊነት በሌለው በዚህ የክልል ምክር ቤት አማካኝነትም ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል የመንግስቱ ፕሬዝዳንት አድርጎ ሾመ። ይህ የፕሪቶሪያ ስምምነት ሙሉ በሙሉ የቀደደ የፌዴራል መንግስቱን ትዕግስት ደግሞ እንደ ድክመት የቆጠረና የኢትዮጵያን በተለይም ደግሞ የትግራይን ህዝብ ዳግም ወደ እቶን እሳት ለመማገድ የተደረገ ሀገር አፍራሽ እርምጃም ነው። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርም ይህንን እርምጃ አዲስና አደገኛ ጉዞ ሲል አውግዞታል። ይህ አክራሪ ቡድን ሰላምን ለማምጣት የሚደረገውን ጥረት በተደጋጋሚ ጊዜ እያደናቀፈም ይገኛል። ለዚህ ተግባሩ በአክራሪዎችና የቅርብ ቤተሰቦቻቸው ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ማዕቀብ እስከመጣል ደርሷል። ያለፉት 8 ዓመታት የሰሜን ኢትዮጵያ ክስተቶች አንድ ትልቅ እውነት አስተምሮናል። በአንድ በኩል ዜጎችን ከጦርነት አውድማ ለመታደግ ስምምነቶችን ለማክበር መልሶ ለመገንባትና ሰላምን ለማስፈን ሲባል የትዕግስትን ጽዋ እስከ መጨረሻው የተጎነጨው የፌዴራሉ መንግስት አለ። በሌላ በኩል ደግሞ መኖር የሚችለው በትርምስ ውስጥ ብቻ እንደሆነ የሚያስበው የገዛ ወንድሙን የሚወጋ የተዘረጋለትን የሰላም እጅ ሁሉ የሚነክስና በስተመጨረሻም ራሱን በራሱ እየበላ ቁሞ ቀሩን የህወሓት ቡድኑን እናገኛለን። የመንግስት ወደ ሰፊነት የኢትዮጵያ ዘላቂ ሉዓላዊነትና የህዝቦቿን አንድነት ለማስጠበቅ የታለመ እንጂ መቼም ቢሆን የህግ የበላይነት መጥፊያ ሊሆን አይችልም። ቆሞ ቀሩ የህወሓት ቡድን ታዲያ ሀገር አፍራሽነት ዛሬም ቢሆን የኢትዮጵያን ጉዞ ሊገታው ፈጽሞ አይቻለውም። ኢትዮጵያ በፈተናዎች ውስጥ አልፋ ዛሬም እንደ ትናንቱ ጸንታ ትቆማለች። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ማሻሻያ የተዛባውን መዋቅር ወደ መደበኛ መስመር በመመለስ ሀገሪቱን ከዕዳ ቀንበር የምታገግምበትን አስተማማኝ መደላድል ፈጥሯል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጨምሮ የቅርብ አጋሮች በሪፖርታቸው እንዳረጋገጡት ኢትዮጵያ ከአረንጓዴ አሻራ እስከ ታላቁ የህዳሴ ግድብ ያከናወናቸው ግዙፍ ተግባራት የምስራቅና ደቡብ አፍሪካን የንጹህ ኃይል ትስስር እውን የሚያደርጉም የፓን አፍሪካዊነት ትሩፋቶች ናቸው። ወንድማገኝ ኃይሉ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ።
ከለውጥ ወደ ዘላቂ ሽግግር ኢትዮጵያ አሁን ላይ የፈተሸች ገቢር ነበብ ሁለንተናዊ እሳቤዎችን ለማጽናት ደፋ ቀና እያለች ትገኛለች። ባለፉት 8 ዓመታት እንደ ሀገር የተከናወኑ ዋና ዋና የሪፎርም ስራዎችና ያመጧቸው ውጤቶች ሀገርን ቀይረው ለትውልድ እርሾ እያኖሩ ነው። ተግባራዊ የተደረገው ሀገር በቀል ሪፎርም የማክሮ ኢኮኖሚው ስብራትን ጠግኖ የተረጋጋና አስተማማኝ እንዲሆን ማስችሎታል። በዚህም የተዛነፈው ኢኮኖሚ ወደ ሀዲድ እንዲመለስናም ሀገር ከዕዳ ቀንበር እንድትወጣ መደላድል ፈጥሯል። At the core of this reform is macro stability. የዚህ ሀገር በቀል ሪፎርም ዋና ጉዳይ የማክሮ ኢኮኖሚውን የተረጋጋ ማድረግ ነው። ይህም ጥራትና ተከታታይነት ላለው እድገት ትልቅ በር የከፈተና መሰረታዊ ጉዳይ ነው። የማክሮ ኢኮኖሚ ሽግግር በአጠቃላይ ብዛትን ከመቆጣጠር በገበያ መሰረት ዋጋን እስከ ማውጣት የገንዘብ ፖሊሲያችን በፊስካል ፖሊሲ ጫና ብዛት ላይ ያተኮረና የተመሰረተ ነበር። አሁን ግን የወለድ ምጣኔን መሰረት ያደረገና የዋጋ ንረትን ማስተካከል ዋና ግቡ አድርጓል። የፊስካል ፖሊሲያችን ደግሞ የዋጋ ግሽበትን የሚያስታምም ነበር። አሁን ግን በትክክለኛ ገበያ ጥናት የተመሰረተ ስርዓት ሆኗል። እነዚህ ጥቂት የገለጽኳቸው የሀገር በቀል የኢኮኖሚ ማሻሻያ ስራዎች ቢሆኑም በአጠቃላይ ለማሻሻያ የተወሰዱ ተግባሮች ውጤታማ የማክሮ ኢኮኖሚ ሪፎርም እንድናደርግ አስችሎን። ሀገር በቀል የኢኮኖሚ ማሻሻያው ዘላቂና ተከታታይ እድገት እንዲመዘገብ ማስቻሉ የለውጥ ፈርጥ ጌጥ ሆኖም እንዲቀመጥም ያደርገዋል። በተለይም አሁን ላይ እድገቱ ከነጠላ አሃዝ ወደ 2 አሃዝ እንዲያድግ የብዝሃ ዘርፍ ኢኮኖሚው ሪፎርም ጉልህ ሚና ስለመጫወቱ የተገኙ አሁናዊ ውጤቶች አብነት ናቸው። Because of the depth of the reform, we've managed to sustainably grow. ኢትዮጵያ የተከተለችው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ጥልቀትና በጥናት ላይ የተመሰረተ መሆኑ በዘላቂነትና ተከታታይነት ባለው የእድገት ስርዓት ውስጥ እንድንሄድ አድርጎናል። በዚሁም ለምሳሌ የነፍስ ወከፍ ገቢ ማየት ብንችል ከ760 ወደ 1100 የአሜሪካን ዶላር አድጓል። ገቢያችንም በዚሁ ልክ ማደጉን በዚህ ማየት እንችላለን። ሌላው የግብርና ዘርፋችን እድገት ነው። በስንዴ ምርት እንኳን ብናይ የአፍሪካ ትልቋ ስንዴ አምራች ሀገር ኢትዮጵያ ሆናለች። በዚህ ሂደትም የአርሶ አደሩ መደራጀት ገቢውን በ18 በመቶ እንዲጨምር አድርጎታል። ይህ ትልቅ ውጤት ነው። ስለ ኢትዮጵያ የቅርብ ዓመታት ልማት ተሞክሮችና ስለመጣው ለውጥ የቅርብ አጋሮችም ፈትሸው ያጸደቁት በሪፖርታቸውም የሰነዱት እውነታ ሆኗል። በመሆኑም የማክሮ ኢኮኖሚ ማሻሻያው የተመራበት መንገድናም የተመዘገበው ውጤት ለሌሎች ሀገራትም ጠቃሚ ትምህርት የሚሆን ነው። በተለይም በአረንጓዴ አሻራ መርሃ ግብር አማካኝነት በአገሪቱ ከ48 ቢሊዮን በላይ የዛፍ ችግኞችን በመትከል በዓለም ላይ ካሉ ትልልቅ የደን መልሶ ማልማት ጥረቶች አንዱን ማሳካት የቻለች ሀገርም ያደርጋታል። ይህ ንቅናቄ ዜጎችን በጋራ ራዕይ ስር ያሰባሰበ የለውጥ ፍኖትነቱ ለሌሎችም ጎህ ቀዷል። Beyond policy intentions manifest into something that can be measured. የኢትዮጵያ ተሞክሮ ጠቃሚ ትምህርቶችን ይሰጣል። ጎልቶ የሚታየው ነገር ኢትዮጵያ ፈተናዎች ገጥመዋታል የሚለው አይደለም። ምክንያቱም እያንዳንዱ ሀገር ፈተናዎች ይገጥሙታል። ይልቁንም የሚታየው አንድ ሀገር ለነዚህ ፈተናዎች በቁርጠኛ ማሻሻያዎች በረጅም ጊዜ ራዕይና ለተግባራዊነቱ ባለው ቁርጠኝነት የሚሰጠው ምላሽ ነው። የቅርብ ዓመታት የኢትዮጵያ ታሪክ እንደሚያሳየው እውነተኛ ለውጥ ከፖሊሲ መግለጫዎች ባለፈ ሊለኩ ሊታዩና ሊለመዱ በሚችሉ ተጨባጭ ነገሮች የሚገለጽ መሆኑን አምናለሁ። ሌላኛው የለውጡ ትሩፋትና የብዝሃ ኢኮኖሚው ቀለም ከዲጂታል ዘርፉ ላይ ይመዘዛል። ከዚህ ቀደም ተበታትነው የነበሩ አሰራሮችን በዲጂታል ማንነት በክፍያና በዳታ ልውውጥ የተቀናጁ የኢኮኖሚ መዋቅሮች ውስጥ በማስገባት የመንግስት አገልግሎቶችን በማገናኘት እንዲሁም የአገር በቀል አቅምን በጋራ በማሳደግ ለሰው ሰራሽ አስተውሎት ምቹ የሆነ የኢኮኖሚ መሰረት እየጣለችና ይህንኑ ሪፎርም ወደ ምርታማነት እየቀየረች ትገኛለች። ዲጂታል ቴክኖሎጂ እንደ አንድ ዘርፍ ብቻ ሳይሆን የአገር ኢኮኖሚ ሽግግር መዋቅር አካል ተደርጎም የሚወሰድ ነው። ዲጂታል እንደ አንድ ዘርፍ ብቻ ሳይሆን የኢኮኖሚ ሽግግር መዋቅር አካል ተደርጎ መወሰድ አለበት። ዘመናዊ ኢኮኖሚዎች እርስ በእርስ በተገናኙ ስርዓቶች አማካኝነት ያድጋሉ። መዋቅራዊ ማሻሻያዎች ገበያንና ውድድርን ይፈጥራሉ። የኢትዮጵያም የኢኮኖሚ ስርዓት ከጊዜ ወደ ጊዜ እየተሻሻለ መጥቷል። እያንዳንዱ ምዕራፍ የተለያየ ሀገራዊ ፈተናን ፈቷል። ነገር ግን ዋናው ለውጥ እነዚህ ስርዓቶች አሁን እርስ በእርሳቸው መገናኘት መጀመራቸው ነው። ታዲያ ትምህርትን ጨምሮ ምርታማነትና ተወዳዳሪ የገበያ ስርዓት ሳይኖር ቴክኖሎጂ ብቻውን ሰፊ መሰረት ያለው እድገትን አያስቀጥልም።
ከለውጥ ወደ ዘላቂ ሽግግር በሚል በተሰናዳው ሀገር አቀፍ ጉባኤ ኢትዮጵያ በራሷ አቅም ታላቁን የህዳሴ ግድብ ከመገንባት ጀምሮም በኢኮኖሚ በአረንጓዴ ልማትና በዲጂታል ቴክኖሎጂ ዘርፎች ያከናወነችውን ግዙፍ ስራዎችና ወደ ዘላቂ ሽግግር እያደረገች ያለችውን ጉዞ ለማሳየትም አለመዋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኢዘዲን ካሚል እባላለሁ። በቲና ማርት ኮፋውንደር እና ሲኢኦ እንዲሁም ደግሞ በአይቤክስ ቴክኖሎጂስ እና ፕሮሞሽን ኮፋውንደር እና ሲኢኦ ነኝ። በኢትዮ ስታርታፕ የቴክኖሎጂ የቢዝነስ ውድድር ደግሞ ዳኛ ነኝ። ፕላትፎርሙ አሁን ዌብ አፕ ነው፣ ኔቲቭ ሞባይል አፕ ነው ወይስ ምንድን ነው? ሀገራችን እንዲሁም ዓለም በአጠቃላይ በጣም በከፍተኛ ስፒድ ወደ ዲጂታል ትራንስፎርሜሽን እየሄደች እንደሆነ ይታወቃል። በዚህም ሂደት ውስጥ ዲጂታል ፕሮዳክቶች በጣም ከፍተኛ ኒድ አላቸው። ቴክኖሎጂ በጣም ወሳኝ ነው። ይህንን የቴክኖሎጂ ውድድር በኢቢሲ እንድትከታተሉ እጋብዛለሁ። ከኢትዮጵያ ቴሌቪዥን ኢቲቪ 57 በቀጥታ ወደ እናንተ እየደረሰ ነው። እየተከታተላችሁን ስለሆነ እናመሰግናለን። በአዲስ አበባ የጎርፍ መከላከልና አደጋ ዝግጁነት ንቅናቄ በይፋ ተጀመረ። ለውጥ ባስተናገደችው አዲስ አበባ በክረምት ወራቱ የጎርፍ አደጋ እንዳይከሰት ወንዞች ተፈጥሯዊ ፍሰታቸውን ጠብቀው እንዲፈሱ የተለያዩ ግንባታዎችና የፍሳሽ መስመሮች ጽዳት እየተከናወነ ነው። ይመራደም ተጨማሪ አለው። አሁን የከተማው አስተዳደርና የነዋሪው የወቅቱ ህብረት ግቡ አንድ ነው። ጎርፍ ከመምጣቱ በፊት መንገዱን ቀድሞ ማዘጋጀት። የአዲስ አበባን መልክዓ ምድር አቀማመጥ ለታዘበ ሰው የከተማዋ የታችኛው ተፋሰስ ማረፊያው አቃቂ ቃሊቲ ላይ ነው። ይህንኑ የስጋት ስፍራ ቀዳሚው የትኩረት ማዕከል ሆኖ የከተማ አቀፍ የጎርፍ መከላከልና የአደጋ ዝግጁነት ንቅናቄ ከወዲሁ ተጀምሯል። የከተማ አስተዳደሩ ለዚህ ስጋት የሰጠው ምላሽ ከቃላት ባለፈ በተግባር መሬት ላይ መታየት መጀመሩ ደግሞ የአካባቢው ነዋሪዎች ቀናቸውን በስጋት ሌሊታቸውን ያለ እንቅልፍ እናሳልፍ ይሆን የሚለው ጭንቀታቸውን ሊያስቀርላቸው ነው። በጣም ከፍተኛና ከባድ ስጋት የሆነው ቦታ ነበረ። ጎርፉ በጣም አስቸጋሪ ነው። ህብረተሰብ ውስጥ ይገባ ነበረ። ይሄው አስተዳደሩ ይሄንን አይቶ ይሄን ችግራችንን ተረድቶ እዚህ መጥቶ ይሄንን በመፍታቱ በጣም ደስተኞች ነን። እኛ በጣም መቼም እንግዲህ አደጋ የደረሰበት ነው የሚያውቀው። ከፍተኛ አደጋ ነው ብዙውን ጊዜ የሚያጋጥመን የነበረው። አሁን ግን እውነት ለመናገር በበጋ ነው የተጀመረው። በበጋ በሰው ኃይል በእንቅስቃሴ ከፍተኛ እንቅስቃሴ እየተካሄደበት ነው። ክረምቱ ገብቶ በደመና ከጠቆረው ሰማይ ላይ የሚወርደው ዝናብ ለብዙዎች በረከትን ሲያመጣ፣ ለአንዳንዶች ደግሞ ስጋት ነው። አሁን የምንገኝበት የአዲስ አበባ ከተማ ግርጌ የአቃቂ ቃሊቲ አካባቢ ከዚህ በፊት በጎርፍ አደጋዎች በተደጋጋሚ ጊዜ ሲጠቃ ይስተዋላል። በዘንድሮው የክረምት ወቅትም ይህን የጎርፍ አደጋ ቀድሞ ለመከላከል በምታዩት መልኩ ወንዞች ተፈጥሯዊ ፍሰታቸውን ተከትለው እንዲሄዱ የማስተካከል ስራ እየተሰራ ነው። ይህ ደግሞ በሁሉም የከተማው አካባቢዎች ያሉ የፍሳሽ ማስወገጃ ቦዮቹን በነዋሪዎቿ የማጽዳትና እንዲሁም ደግሞ የከተማ አስተዳደሩ ከሚሰራው በተጨማሪ ይህንን መከወን ከህዝቡ የሚጠበቅ ነው። መዲናዋ አዲስ አበባ ስጋቱን ቀድማ ለመቀልበስ ሙሉ ጉልበቷን አስተባብራ የተነሳችውም ገና በጊዜ ነው። ዛሬ ንቅናቄውን ያስጀመርነው እዚህ አካባቢ ቀድሚያ ያሰጠንበት ዋናው ምክንያት
ጠብ ምትል ዝናብ ሁሉ ተሰባስባ ወደዚህ ካችመንት ከላይ ያለው ካችመንት በሙሉ ወደዚህ የሚፈስ ስለሆነ እዚህ አካባቢ አደጋውን ቀድሞ መከላከል ስለሚያስፈልግ ቀድመን የማጽዳት ስራ፣ ቀድመን ዲሾችን የመጥረግ ስራ፣ ቀድመን የአፈርና የመሳሰሉ የተዘጉት ነገሮች የማጽዳት ስራ ይሄ ሰፋ ያለ ከ6 እስከ 7 ኪሎ ሜትር እስከ 8 ኪሎ ሜትር የሚደርስ አካባቢ የተዘጉትን አካባቢዎች በሙሉ ህብረተሰቡ ከስጋት ነፃ እንዲሆን ማድረግ ስላለብን ንቅናቄውን እዚህ ጀምረናል። በሁሉም አካባቢ ግን ይሄ ስራ ተጠናክሮ ይቀጥላል። ይህ አሁን እየተካሄደ ያለው ሰፊ ንቅናቄ የክረምቱን የጎርፍ አደጋ ከመከላከል ባለፈ አዲስ አበባን ከተፈጥሮ ክስተቶች ጋር ተስማምታ የምትኖር የማይበገሩ ተቋማትና መሰረተ ልማቶች ያሏት ከተማ ለማድረግ የተያዘው ትልቅ እቅድ አካል ነው። በለሙ አካባቢ የሰራናቸው የወንዝ መፋሰሻ ዲሾች ንጹህ መሆን አለባቸው። የሰራናቸው ካልቨርቶች እና ድልድዮች ውሃን ብሎክ የማያደርጉ መሆን አለባቸው። በቆሻሻ የሚዘጉ መሆን የለባቸውም። ይህንን በማጽዳት መላው ህብረተሰባችን ተባባሪ መሆን መቻል አለበት። ቆሻሻን የሚጸየፍ ህብረተሰብ እየተገነባ ነው ያለው። ይህን ቆሻሻ ደግሞ ወደ ወንዝ የምንጥለው ሳይሆን ዲች የምንዘጋበት ሳይሆን ሰብስበን ወደሚወገድበት ቦታ ማድረስ ይኖርብናል። ስጋትን ቀድሞ የመከላከል ይህ ስራ የከተማዋን ነዋሪዎች ሰላማዊ ክረምት እንዲያሳልፉ ከማስቻሉም በላይ ልማትና ጥንቃቄ እንዴት አብረው መጓዝ እንዳለባቸው ግልጽ ማሳያ ይሆናል። አዲስ አበባ ወንዞቿ የጥፋት ሳይሆኑ የልማትና የተፈጥሮ ውበት መገለጫ ሆነው እንዲፈሱ የተጀመረው ስራ ተጠናክሮ የሚቀጥል ነው። አዲስ አበባ የወንዝ ዳርቻ ልማት በስፋት እየሰራች ነው ያለችው። ካፕስትሪሙ ጀምረናል። እስከ ከተማው አካባቢ መሀል ከተማ ያሉትን እያለማን ያለ ነው። እስከ ታች እንደርሳለን። ዳውን አቃቂ አውትሌቱ ድረስ የወንዞችን ተፋሰስ ማጽዳት ብቻ ሳይሆን ማልማት የመናፈሻ አካባቢ እንዲሆኑ ዘላቂ የሆነ ልማት እንዲሰራባቸው ያስፈልጋል። ያን የማድረግ ስራችን ይቀጥላል። ግን በአንድ ዓመት የማያልቅ ስራ ስለሆነ የወንዝ ተፋሰሳችን ከንጦጦ የጀመርነው ነቀበናን፣ ግንፍሌ አካባቢ ያሉትን በሙሉ እያለማን ፒኮክ ደርሰናል። ይሄ ይቀጥላል ወደታች። ይሄ ሆኖ እስኪያልቅ ድረስ ግን አደጋ የሚያደርሱ አካባቢዎችን ደግሞ ቀድሞ መከላከል ያስፈልጋል። የአደጋ ዝግጁነትን በማረጋገጥ ረገድ በከተማዋ እሳት አደጋና ስራ አመራር ኮሚሽን በኩል አስፈላጊው ጉዳይ ሁሉ እንዲሟላ በስራ ላይ ነው። በዚህና በሌሎች የዝግጁነት ስራዋ አዲስ አበባ ቀድሞ ባለመስራት ምክንያት በነዋሪዎቿ ላይ አደጋ እንዲደርስ ልትፈቅድ አትችልም። በደጋግ ኢትዮጵያውያን ተሳትፎ የሚሰራው የበጎ ፈቃድ አገልግሎት የዜጎችን የኑሮ ደረጃ በማሻሻል የታሪክ እጥፋት እያስመዘገበ ይገኛል። በደቡብ ኢትዮጵያ ክልል ከ3.5 ሚሊዮን በላይ ዜጎች የሚሳተፉበት የ2018-2019 የክረምት ወራት በጎ ፈቃድ አገልግሎት ርዕሰ መስተዳድር ጥላሁን ከበደ በተገኙበት ተጀምሯል። ተመስገን ተስፋዬ ተጨማሪ አለው። ሰው ተኮር ስራዎችን ባህል ባደረጉ ዜጎች ብርቱ ተሳትፎ የሚሰራው የበጎ ፈቃድ አገልግሎት የዜጎችን የኑሮ ደረጃ ከማሻሻል ባሻገር ማህበራዊ ሕይወት ላይ ትርጉም ያለው ለውጥ ማሳየት የሚችል ተግባር ነው። እስካሁን ድረስም በኢትዮጵያ በተለያዩ አካባቢዎች ተሰርቶ አመርቂ ውጤት አስገኝቷል። የደቡብ ኢትዮጵያ ክልል የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር ርዕሰ መስተዳድር ጥላሁን ከበደ በተገኙበት በጋሞ ዞን ምዕራብ አባያ ወረዳ ተጀምሯል። ባለፉት 8 ዓመታት የለውጡ መንግስት መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በጎነትን ቁልፍ ተግባር አድርገው በመምራት የተሻለ ውጤት እንዲመዘገብ ማድረግ መቻላቸውን ገልጸዋል። በጎነት ቁልፍ ተግባር እንደሆነ ይህንን ቁልፍ ተግባር ባለፉት 8 ዓመታት በብቃት በየክረምቱ በመስራት በኢትዮጵያ የታሪክ የባህል ጥፋት እንዲመዘገብ መርተው ውጤት ያሳዩን ክቡር ጠቅላይ ሚኒስትራችንን በዚህ አጋጣሚ ላመሰግን ይፈቀድልኝ፣ ያመስግኗቸው። ስለዚህ ወጣቶች ብቻቸውን የሚሳተፉ ሳይሆን ያለ ዕድሜ ገደብ ሁላችንም የምንሳተፍበት ተግባር የሁሉም ሰው ተግባር ሊሆን ይገባል፣ ባህል ሊሆን ይገባል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በኩላቸው በበጎ ፈቃድ አገልግሎት ከ3.5 ሚሊዮን በላይ ዜጎችን በማሳተፍ ከ4.5 ሚሊዮን በላይ ዜጎችን ተደራሽ የሚያደርግ ስራ ይከናወናል ብለዋል። የክረምት በጎ ስራ የተወሰኑ አቅመ ደካሞችን ደግፎ ማሳለፍን ብቻ ታሳቢ የሚያደርግ ሳይሆን መልካም ባህልን በመገንባት የትውልድን አስተሳሰብ የሚቀርጽ እና የነገዋን ኢትዮጵያ በጽኑ መሰረት ላይ ለማቆም ጭምር የሚሰራ ነው። የአቅመ ደካሞችን ቤት ስንገነባ የቤት ችግሮቻቸውን ለመቅረፍ ብቻ ሳይሆን ሰብአዊነትን የተላበሱ እና ለወገናቸው የሚያስቡ ዜጎችን ለመገንባት ጭምር ነው። በማስጀመሪያ መርሃ ግብሩ የመኖሪያ ቤት ግንባታ ድጋፍ የተደረገላቸው አቶ ዘለቀ ዛምባ መሰረታዊ የመኖሪያ ቤት ችግር እንዳለባቸው ተናግረው መንግስት በጎ ፈቃደኞችን በማስተባበር ላደረገው ድጋፍ አመስግነዋል። እኔ ቀድሞው የነበርኩበት ቤት ያው በግድግዳ ብቻ የተሰራ ነው። ዛሬ አጋጣሚ በትልቅ ህንፃ
ተሰርቶኝ አሁን እኔ የሚኖርበት የሚሰራበት በትልቅ ለትልቅ ባለሀብቶች የሚቻል ነው። እንደኔ አቅም ሳይሆን ለባለሀብቶች የሚቻልን ዛሬ መንግስት ከነርሱ ጋር እኔን አወዳድሮ ላፈጸመ መንግስት ምስጋና አደርጋለሁ። በክልላዊ የበጎ ፈቃድ አገልግሎት ማስጀመሪያ ንቅናቄ መርሃ ግብር የደም ልገሳ መርሃ ግብርም ተካሂዷል። በቤንሻንጉል ጉሙዝ ክልል ባለፉት 7 ዓመታት የተተከሉ ችግኞች ዘርፈ ብዙ ጠቀሜታ እየሰጡ መሆኑን ርዕሰ መስተዳድር አሻድሊ ሐሰን ገለጹ። ርዕሰ መስተዳድሩ የዘንድሮውን ክልላዊ አረንጓዴ አሻራ መርሃ ግብር ዛሬ በይፋ አስጀምረዋል። ጀማል አህመድ ተጨማሪ አለው። ከ2011 ጀምሮ በቤንሻንጉል ጉሙዝ ክልል በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች አሁን ላይ ዘርፈ ብዙ ጠቀሜታ በመስጠት ላይ ይገኛሉ። የተጎዱ አካባቢዎች እንዳገግሙ ከፍተኛ አስተዋጽኦ እያበረከቱ መሆኑን አርሶ አደሮች ይናገራሉ። ኢትዮጵያ መትከል ከጀመረች ወዲህ ብዙ ጠቀሜታዎች ነው ያየን ያለው። ለምሳሌ አሁን እኛ አካባቢ የተራቆተ ቦታ ነበረ። በዛው ልክ ችግኝ ስንተክልበት አሁን ብዙ ለውጥ ነው ያየንበት። ቀደም ሲል መሬታችን አፈርተን እየተንሸራተተ በቃ የተራቆተ ቦታ ነበረ፣ ቀያቴ ነበር። በአሁኑ ሰዓት ላይ ሲታይ አረንጓዴ ሆኖ ለብሶ ነው ደስ የሚለው። የአረንጓዴ አሻራ መርሃ ግብር ከተጀመረ 7 ዓመታት ተቆጥረዋል። በእነዚህ 7 ዓመታት ታዲያ በተለይ በቤንሻንጉል ጉሙዝ ክልል ከ360 ሚሊዮን በላይ ችግኞች ተተክለዋል። በዛሬው ዕለት ደግሞ የዘንድሮው የችግኝ ተከላ መርሃ ግብር በይፋ ተጀምሯል። በአሶሳ ዞን ኡራ ወረዳ ተገኝተው የዛሬውን የችግኝ ተከላ መርሃ ግብር ያስጀመሩት ርዕሰ መስተዳድር አሻድሊ ሐሰን የተተከሉ ችግኞች ዘርፈ ብዙ ጠቀሜታ እያሳዩ መሆኑን ገልጸው በተለይም ታላቁን የኢትዮጵያ ህዳሴ ግድብ ከደለል ለመታደግ አስችለዋል ብለዋል። ክልላችን የአባይ ተፋሰስ ውስጥ የሚገኝ እንደመሆኑ በዚህ አባይ ተፋሰስ ውስጥ ያሉትን ወንዞች በደለል እንዳይሞሉ ከፍተኛ አስተዋጽኦ አበርክቷል ብሎ መውሰድ ይቻላል ማለት። ይህ ስራ በኢኮኖሚው፣ በአካባቢ ጥበቃ፣ በውሃ እና በአጠቃላይ በኢኮኖሚ በጣም ትልቅ አስተዋጽኦ ያለው ስለሆነ የቀጣይ ትውልድ በኢኮኖሚ እና የተሻለ አረንጓዴ አገር እንድናስረክብ ትልቅ ኃላፊነት ወስደን እየሰራን ያለንበት ሁኔታ ነው ያለው። በዚህ ክረምት የሚተከሉ ችግኞችም ሳይንሱን ጠብቀው እንዲተገበሩ የዘርፉ ባለሙያዎችና መላው ማህበረሰብ ትኩረት ሰጥተው ሊሰሩ ይገባል ሲሉ ርዕሰ መስተዳድሩ ጥሪ አቅርበዋል። ከግብርና ቢሮ ጀምሮ እስከ ወረዳ ያሉ ሙያተኞች በኃላፊነት ስሜት ህብረተሰቡን ጋይድ የማድረግ ሳይንሱ መጠበቅ አለበት የሚለውን አደራ ለማለት ነው የሚፈልገው። በመክፈቻ መርሃ ግብሩ ደግሞ እዚህ አሶሳ ዞን ኡራ ወረዳ በመገኘት የተለያዩ የማህበረሰብ ክፍሎች ችግኞችን በመትከል አሻራቸውን አስቀምጠዋል። በቀጣይም እንግዲህ ችግኞችን በመንከባከብ ለውጤት እንዲደርሱ የራሳቸውን አስተዋጽኦ እንደሚያበረክቱ ገልጸውልናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ህዝቡ በተለያዩ ፈተናዎች ውስጥ አልፎ በምርጫው ድምጹን መስጠቱ ኢትዮጵያ ውስጥ ስልጣን በምርጫና በሰላማዊ መንገድ ብቻ መሸጋገር አለበት የሚል ጽኑ እምነት እንዳለው ያረጋገጠበት ነው አለ። የኢዜማ መሪ ኢዮብ መሳፍንት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ በምርጫ ቅስቀሳና ክርክሮች ወቅት በሁሉም ወገኖች ሲነሳ የነበረው የባህር በር ጥያቄ ከምርጫ ውጤት ባሻገር ሁሉንም አስተባብሮ ሊቀጥል የሚገባ የብሔራዊ ጥቅም አጀንዳ መሆኑን አስምረውበታል። ፓርቲው 7ኛ ጠቅላላ ምርጫ ቅዴን በአብዛኛው ያሳካውበት ነው ብለዋል። ስንታየው አባተ ከፓርቲው መሪ ጋር ቆይታ አድርጓል። እንከታተል። አቶ ኢዮብ ስለመጡ እናመሰግናለን። እኔም አመሰግናለሁ። የ7ኛው ጠቅላላ ምርጫ ውጤት የተጠቃለለው ማለት ነው በይፋ ከተገለጸ ቀናት በኋላ ነው የተገናኘ ነውና በህዝቡ ተወካዮች ምክር ቤት 13 እንዲሁም በተለያዩ የክልል ምክር ቤቶች ላይ 73 መቀመጫዎችን አጠቃላይ 86 አካባቢ መቀመጫዎችን በተለያዩ ምክር ቤቶች ላይ አግኝታችኋል። የውጤት ግምገማችሁና አጠቃላይ ሂደቱን እንዴት አያችሁት? ከሱ ብንነሳ ጥሩ ነው። ምርጫው ሲጀመር በመግለጫችን እናንተም ጋር በነበሩን ኢንተርቪዎች እንደገለጽ ነው አሁን አገር ካለበት ሁኔታ ከጸጥታ ሁኔታ አጠቃላይ ፖለቲካ ምህዳራችን ካለበት ሁኔታ ለዲሞክራሲ ህዝቡ ካለው አፒታይት ፍላጎት አንጻር ገምግመን ምርጫው ሙሉ በሙሉ ዲሞክራሲያዊ ከዛ መመዘኛዎችን ሙሉ በሙሉ የሚያሟላ ባይሆን እንኳን ከምርጫ ውጪ መንግስት ለመመስረት የሚያበቃ ሌላ የሚያስችል ሌላ መንገድ የለንም በሚል የገባንበት ምርጫ ነው እና በዛ ግምገማችን ካስቀመጥ ነው ጎል አንጻር ከግብ አንጻር
ግባችንን ከሞላ ጎደል ያሟላ ያሳካ ምርጫ ነበር። 52 ሚሊዮን አካባቢ ኢትዮጵያዊ ይበጀኛል ለሚለው ወገን ወይም ደግሞ ፓርቲና እጩ ድምጹን ሰጥቷል። ያንን ሁሉ ሰዓት ቆይቶ ሲመርጥ የነበረው ህዝብ እንደው በተመቻቸ መንገድ ነው ማለት የሚቻል አይደለም። አንዳንዱ ጋር ህይወትንም አስዞ ወይም ደግሞ ለሱ መስዋዕት እስከ መክፈል ቆርጦ የመሄድ ነገር ነበረ። ከማስፈራሪያዎቹ ስንነሳ እነዚህን ሁሉ ተግዳሮቶች ተሻግሮ የመረጠን 52 ሚሊዮን ህዝብ እንዴት ነው የሚገነዘቡት? ፓርቲው እንዴት ነው የሚመለከተው ይሄን ጉዳይ? የስልጣን መያዣው መንገድ ኢትዮጵያ ውስጥ በምርጫና በካርድ ብቻ በእኔ ድምጽ መሆን አለበት የሚለውን ስቴትመንት ይፋ ያደረገበት ያሳወቀበት መንገድ ነው ብለን ነው የምናስበው። የሴኩሪቲ ኢሹ እየነበረበት ይህ ሁሉ ቻሌንጅ አልፎ ማድረጉ የሚያሳየን መውጣቱ የሚያሳየን ድምጽ መስጠቱ የሚያሳየን ከምርጫ ውጪ ሌላ ስልጣን መያዣ መንገድ ኢትዮጵያ ውስጥ መኖር የለበትም ብሎ ህዝቡ እንደሚያምን ያሳየ ነው። ጆሮ ያለው ሰው ይሄን መስማት፣ አይን ያለው ሰው ይሄን ማየት ይከብደዋል ብዬ አላስብም። ኢትስ አ ስቴትመንት። ከምርጫ ቅስቀሳ ጋርና የፖሊሲ አማራጭ ክርክሮች ጋር በተገናኘ እንደሚያስታውሱት ሁሉም በሚባል ደረጃ መንገዱ ላይ ነው እንጂ የማይስማሙት የኢትዮጵያ የባህር በር ጥያቄ ቦልድሊ የወጣበት የምርጫ ክርክር ወቅት ነው ያሳለፍ ነው። አሁን ውጤቱ ታውቋል። መንግስት የሚመሰርተው አካል አለ። የባህር በርን መልሰን ሴኩር ማድረግ አለብን የሚል የሁሉም ፖለቲካ ፓርቲዎች እሳቤ ስለነበረ እሱን ለማሳካት ሊኖረን የሚገባው ትብብር ምንድን ነው? ዲፕሎማሲ የሚባለው ይሄ መልቲላተራል ከሆኑት ከትልልቅ ኦርጋናይዜሽኖች ወጥቶ በሀገራት መካከል በሚደረግ ድርድር በሆነበት ዓለም ዲፕሎማሲ ወደ ኋላ ተቀምጦ ጉልበት የዓለም ገዢ በሚመስልበት ዓለም ላይ ኢትዮጵያውያን ተባብረን በጋራ ቆመን ጉልበታችንን አጠናክረን በምርጫ ቅስቀሳ ጊዜ ስንል እንደነበረው ከብረት በጠነከረ አንድነት በጋራ ቆመንም ካሳካ ነው በጣም ትልቅ እድል ነው። አይደለም ተከፋፍለን ለሌሎች በር ሰጥተን ለጠላቶቻችን መንገድ አሳይተን ይቅርና አንድ ላይ ቆመንና አንድ እሳቤ ኖሮን እንኳን በጋራ ከተሻገርነው ትልቅ ነገር ነው። ከነዚህ አይነት ብሔራዊ ጥቅሞቻችን አንዱ አሁን የጠቀስከው የባህር በር ጉዳይ ነው። ይህንን ከሚያነሱ ይህንን ከፊት ሆነው ከሚያቀነቅኑት አካላት ሁሉ ጋር በትብብር የምንሰራበት ነው። የሰላም ጉዳይን ኢትዮጵያ የምትገኝበት የምትጠይቃቸው ጥያቄዎችና ደግሞ የሀያላን ፉክክርም ደግሞ ያለበት መልካ ፖለቲካ ወይም ደግሞ አጠቃላይ አውድ ስለሆነ ያለው ከዛ አንጻር እንዴት እንመልከተው? አሁንም በሀገር ውስጥ የሚታዩ የሰላም ችግሮች አሉ። የመጀመሪያው ሁላችንም ለሰላም ታማኝና ቁርጠኛ መሆን። ኢትዮጵያ ውስጥ የሚደረጉ ግጭቶች ነው እንደምታውቀው የተለያየ ሽፋን ቢኖራቸውም የተለያየ ካባ ቢደረብላቸውም ስልጣን ለመያዝ የመንግስትን ስልጣን የሚደረጉ ግጭቶች ናቸው። አልቲሜትሊ እነዛ ሰዎች የሚፈልጉት እኔ ስልጣን ይዤ ያንን አካባቢ ወይም ሀገርን ላስተዳድር የሚል ጥያቄዎች ናቸው። እነዚህ ጥያቄዎች የሚስተናገዱበትን መንገድ ከሁለት አካላት ይፈልጋል። የመጀመሪያው የመንግስትን ስልጣን ከያዘው አካል የመንግስት ስልጣን ያለ ጠመንጃ ያለ ግጭት በሰላማዊ መንገድ የሚያዝበትን መንገድ ምህዳሩን ማስፋት ይጠበቅበታል። ሁለተኛ የፖለቲካ ተዋናያንን የምንል ስልጣን ለመያዝ እንፈልጋለን እኛ የተሻለ እንሰራለን የምንል ሰዎች ሁላችንም ያንን የመንግስት ስልጣን ከሰላም አማራጭ ውጪ በሌላ መንገድ የመያዝን መንገድ ልናነውር ከኢትዮጵያ ለአንዴና ለመጨረሻ ጊዜ የማይቻልበትን ሁኔታ መፍጠር ይጠበቅብናል። ይሄ በአጭር ጊዜ ልንሰራው የምንችል ነው። ሁለተኛ በረዥም ጊዜ ልንሰራ የምንችለው በህዝብ ላይ የሚሰራው ስራ ነው። ስለዚህ ህዝቡም ይሄ ፍላጎት እንዲኖረው የመንግስት ስልጣን የሚያዘው በግጭት እና በጠመንጃ መነቅነቅ በጠመንጃ መወዝወዝ ሳይሆን በሰላማዊ በምርጫ ብቻ እንዲያዝ የማድረጉን ባህል መገንባት ይጠበቅብናል። እሱ ረዥም ጊዜ ይወስዳል። ኢትዮጵያ ውስጥ በተለያዩ አካባቢዎች ጠመንጃን የሚያነሳን ሰው ጀግና የማድረግ የማጀገን ክፉ ባህል አለን። መስተካከል አለበት። ሰው መግደል ሰው ገድሎ የሚገኝ ምንም አይነት ነገር ምንም አይነት ስልጣን ትክክል እንዳልሆነ ሞራሊም ሌጋሊም ትክክል እንዳልሆነ ትክክል መሆን እንደሌለበት የዚህ አይነት የባህል አብዮት ወይም የባህል ትራንስፎርሜሽን ያስፈልገናል እንደ ሀገር። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ፣ ስለ ጊዜውም ስለ ሀሳቡም አመሰግናለሁ። እኔም አመሰግናለሁ። ዜና እረፍት። የኢትዮጵያ ሬዲዮ አንጸባራቂ ኮከብና የኢትዮጵያን የብሮድካስቲንግ ኮርፖሬሽን ሚዲያ ታሪክ ስናነሳ ስማቸው በወርቅ ከሚጻፍ አንጋፋ የሙያ ሰዎች መካከል አንዱ ነበረ። ሬዲዮንን የህይወቱ አካል አድርጎ በሚማርክ የድምፅ ቅላጼውና ጥልቅ እውቀትን በተላበሰ አቀራረቡ ለሩብ ክፍለ ዘመን በሚሊዮኖች ልብ ውስጥ ነግሶ የኖረው የአንጋፋው ጋዜጠኛ
ዳንኤል ታደሰ ስርዓተ ቀብር በዛሬው ዕለት በቅድስት ልደታ ማርያም ቤተክርስቲያን ተፈጽሟል። በኢትዮጵያ ሬዲዮ ከሪፖርተርነት እስከ ከፍተኛ አዘጋጅነት በሰራባቸው ረጅም ዓመታት ትውልድን ያነጹና ዘመን ተሻጋሪ አሻራ ያረፈባቸውን ፕሮግራሞች ለአድማጭ አድርሷል። ሄለን ተስፋዬ የሬዲዮ እንግዳ የቅዳሜ መዝናኛ የሬዲዮ እንግዳና የአፍሪካ ሙዚቃ እነዚህ መሰናዶች ከአንጋፋው ጋዜጠኛ ዳንኤል ታደሰ ስም ጋር የማይነጣጠሉ የኢትዮጵያ ሬዲዮ አንጸባራቂ ታሪኮች ናቸው። የጋዜጠኛ ዳንኤል ታደሰ ልዩ የድምጽ ቅላጼና የአድማጭን ቀልብ የሚስብ አቀራረብ የአድማጮች ትዝታም ነበር። ዛሬ ከአንድ ቤት ሁለት ድምፃውያንን ነው ይዘን የመጣ ነው። እንኳን ደህና መጣችሁ። ዳንኤል ሚሊዮኖችን በሬዲዮ ሞገድ ሲያስተምር ማህበራዊና ስነ ጽሁፋዊ ጉዳዮችን ወደ አድማጭ ሲያደርስ ደክሞኛል ልረፍ ሳይል ራሱን ለሙያውና ለሙያው ብቻ አሳልፎ የሰጠ እንደሆነ የሚያውቁት ቀርቶ አድማጭ አድናቂዎቹም ጭምር የሚመሰክሩለት ነው። ዳኒ በጣም ስራውን የሚወድ በጋዜጠኝነት ጽንሰ ሀሳብ ወይም የጋዜጠኝነትን መርህ የተከተለ ሰው ነው። ሁለገብ ጋዜጠኛ ነው ማለት ይቻላል። ንባቡ ጥልቅ ነው። የስራ ዲሲፕሊኑ በጣም የተጠበቀ ነው። በሞራል ደረጃ ደግሞ ያለው ስብዕና በጣም ከፍ ያለ ነው። አንጋፋው ጋዜጠኛ ዳንኤል ታደሰ ከአባቱ ከሻምበል ታደሰ ዳምጠውና ከእናቱ ከወይዘሮ ፈለቀች ዳኜ ታህሳስ 16 ቀን 1959 ዓ.ም በአዲስ አበባ ከተማ ተወለደ። ከኮተቤ መምህራን ትምህርት ኮሌጅ በኢትዮጵያ ቋንቋዎችና ስነ ጽሁፍ የተመረቀው ዳንኤል ትልቅ የስነ ጽሁፍ ፍቅሩን በተግባር አሳይቷል። ዳንኤል በስራው በጣም ጠንካራ፣ የሚሰራቸው የፕሮዳክሽን ስራዎች በአድማጭ ዘንድ በጣም ተወዳጅ የሆኑ የኢትዮጵያን ባህል፣ ወግ፣ ኪነጥበብ እንዲሁም ተሰጥኦ ያላቸው ወጣቶችን ወደ ፕሮግራሙ በማምጣት የሚዲያ እድል እንዲያገኙ ድምፅ እንዲሆናቸው ከማድረግ አኳያ ትልቅ አስተዋጽኦ የነበረው ወንድማችን ነው። በጣም ጎበዝ ጋዜጠኛ ነው። ትሁት ነው። ታዛዥ ነው። በሙያውም ብቁና ብቃት ያለው ጠንካራ ጋዜጠኛ ነበር። ጀማሪ ጋዜጠኞችንም በሙያው ለማብቃት የማይሰንፍ ጸባዩ በሁሉ የተወደደም ነበር። የሚመክረኝ መንገድ የሚያሳየኝ ሰው ነበር ዳኒ። የሚገርም ጋዜጠኛ ነው። የሚገርም አስተማሪ ነው። እንደሱ አይነት ሰው በጣም ጥቂት ነው ምድር ላይ ያለው። እኛ ፍሬሽ ሆነን ገና ከዩኒቨርሲቲ ተመርቀን ስንገባ የተቀበለን ነባር ጋዜጠኛ ነው። እኔ ሙያ አስተማሪ ነው፣ ተቆጬ ነው፣ መካሬ ነው እና ታላቅ ሰው ነበረ። አንጋፋው ጋዜጠኛ ዳንኤል ዛሬ አካሉ ከሚናፍቀው ስቱዲዮ ድምፁ ከሚወደው ማይክ ቢርቅም ከትውልድ ወደ ትውልድ ሲሸጋገር የሚኖር የሙያ ትሩፋትን ትቶ ያለፈ ነው። በኢቢሲ ከሪፖርተርነት እስከ ከፍተኛ አዘጋጅነት በሙያው ከ24 ዓመታት በላይ ያገለግለው አንጋፋው ጋዜጠኛ ዳንኤል ታደሰ የስርዓተ ቀብር ስነ ስርዓት በዛሬው ዕለት በቅድስት ልደታ ቤተክርስቲያን ተፈጽሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ዘመን ተሻጋሪ ጋዜጠኛ ህልፈት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹ፣ የስራ ባልደረቦችና ለሙያ አድናቂዎቹ መጽናናትን ይመኛል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።
በመጨረሻም ስፖርት በ23ኛ ዓለም ዋንጫ የምድብ 12 ጨዋታዎች ሲቀጥሉ እንግሊዝ ከጋና የሚያደርጉት ግጥሚያ ይጠበቃል። ይህ ጨዋታ ምሽት 5 ሰዓት ላይ የሚጀምር ሲሆን እንግሊዝ ወደ ጥሎ ማለፍ የምታደርገውን ጉዞ አስቀድማን ለማረጋገጥ ከዚህ ጨዋታ ወሳኝ 3 ነጥብም ትፈልጋለች። ጥቋቁር ከዋክብቶቹ ጋናውያን ያላቸውን ጥንካሬና ፈጣን የመልሶ ማጥቃት እንቅስቃሴ በመጠቀም ለእንግሊዝ ተከላካዮች ብርቱ ፈተና ሊሆኑ እንደሚችሉ ይጠበቃል። ሁለቱ ብሔራዊ ቡድኖች በሚያደርጉት ጨዋታ አሸናፊ የሚሆነው ቡድን በቀጥታ ወደ ቀጣይ ዙር ማለፉን ያረጋግጣል። ሌላኛው ተጠባቂ መርሃ ግብር ሌሊት 8 ሰዓት ላይ የሚደረገው የፓናማና የክሮሺያ ጨዋታ ነው። ሁለቱ ብሔራዊ ቡድኖች በመጀመሪያ የምድብ ጨዋታቸውን የተሸነፉ ሲሆን የመጀመሪያ 3 ነጥባቸውን ለማሳካት ይጫወታሉ። ንጋት ላይ ዲሞክራቲክ ሪፐብሊክ ኮንጎ ከፓናማ ይጫወታሉ። አሁን ፖርቹጋል ከኡዝቤኪስታን በመጫወት ላይ ይገኛሉ። ፖርቹጋል ኡዝቤኪስታንን 3-0 እየመራች ትገኛለች። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።